ይኸው ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። ዘውዳዊና ባላባታዊ ስርዓትን የሻረው የ1966 አብዮት 50 ዓመታትን አሳለፈ። በዓለም ላይ ከተካሄዱ ስር ነቀል ለውጥ ካስከተሉ አብዮቶች አይተናነስም የሚባለው የ66 አብዮት የጀመረው በከፍተኛ ደረጃ ተማሪዎች ንቅናቄ ቢሆንም ቀደም ባሉት ዓመትም በኢትዮጵያ የሥርዓት ለውጥን በመሻት ከመፈንቅለ መንግስት ሙከራ አንስቶ በተለያዩ ጊዜያት ህዝባዊ አመጾችና ንቅናቄዎች ተካሂደዋል። በኢትዮጵያ የመሬት ሥርዓትን ለማስተካከል የብሔር ጥያቄዎች መልስ እንዲያገኙ፣ ለእኩልነት፣ ለነጻነት፣ ለፍትህ እንዲሁም የመናገር ሐሳብን በነጻነት የመግለጽ፣ ለሰብአዊ መብቶች መከበርና ለማህበራዊ ፍትህ በአጠቃላይም ለዲሞክራሲ ሥርዓት ግንባታ በርካታ ኢትዮጵያውያን ክቡር ህይወታቸውን ሰጥተዋል። ዛሬም በአገራችን የሰብአዊና ዲሞክራሲያዊ መብቶች ጥያቄዎች ከሰላማዊ ትግል እስከ መሳሪያ ትግል ይካሄድባቸዋል። ያም ሆነ ይህ ያለፉት 50 ዓመታት የተማሪዎች ትግል ምን ቅርስ ምን ውርስ ጥሎብን ሄደ የሚለውን መመርመር አስፈላጊ ቢሆንም ያለፉት 50 የለውጥ ዓመታት ሳንካልባና የምንፈልገውን የፖለቲካ ስርዓት አመጡልን ባይባልም አስተዋጽኦ በኢትዮጵያ እስከዛሬ የተካሄደውና እየተካሄደ ያለው የስርዓት ለውጥ እጅግ ከፍተኛ ነው። ይህንን ለውጥ በ50 ዓመታት ዘመኑ ለመቃኘት እንዲያስችለን ከተማሪ ንቅናቄም ሆነ ከዚያ በኋላ በተፈጠሩ የፖለቲካ ቡድኖች ውስጥ የተሳተፉ ያንን ሂደት በቅርብ ርቀት የተከታተሉ ተራማጅ ኢትዮጵያውያን መካከል በጨዋታ እንግድነት መጥተው ከሰጡን ምስክርነት ውስጥ የተማሪዎች ንቅናቄ የተፋፋመባቸውን ዓመታት፣ የመሬት ላራሹን፣ የብሔር ጭቆናን ጥያቄዎች፣ የ66 አብዮትን፣ የተለያዩ ፓርቲዎች ምስረታን፣ የትጥቅ ትግልን በሚመለከት ያጫወቱንን ትዝታቸውን ጸጸታቸውንም ጭምር በተከታታይ ሳምንታት ለእናንተ ለመቅረብ እንዲህ አሰናድተነዋል። ሐሳባቸውን በመጠኑ ለማቅረብ የመረጥናቸው እንግዶች በተማሪዎች ንቅናቄ በአገር ውስጥም ሆነ በውጭ ከፍተኛ ተሳትፎ የነበራቸውን ፕሮፌሰር አንድሪያስ እሸቴ የመጀመሪያው ናቸው። ፕሮፌሰር ገብሩ ታረቀ ከተማሪዎች ንቅናቄ አንስቶ በፓርቲ ተሳትፏቸው ይታወቃሉ። ፕሮፌሰር ጆን ማርካኪስ የተማሪዎች ንቅናቄ ከፍተኛ ደረጃ በደረሰበት ወቅት በመምህርነት ኢትዮጵያ መጥተው ከተለያዩ የነጻ አውጪ ቡድኖች ጋር ግንኙነታቸውን ሲያቋርጡ የቆዩ አሜሪካዊ መምህር ናቸው። ዶክተር አማረ ተግባሩ በተማሪዎች ንቅናቄና በፓርቲ ፖለቲካ ተሳትፏቸው ይታወቃሉ። ወይዘሮ ሂሩት አበበ በወጣትነታቸው የፖለቲካ ተሳትፎ ባሻገር አቶ ቀልቤሳን ወደ ፍትህ ለማቅረብ ባደረጉት አስተዋጽኦ በኋላም የቀይ ሽብርን ፍርድ ሂደት ለመሰነድ ያደርጉት በነበረው ጥረት ይታወቃሉ። በጨዋታ እንግድነት በተለያዩ ድርጅቶች የተሳተፉ ታጋዮችና አብዮተኞች ስለ ተሳትፏቸው አጫውተውናል። እነዚህን የመረጥናቸው አነሰም በዛ በ50 ዓመት ውስጥ የተካሄዱትን የፖለቲካ እንቅስቃሴዎች ሚዛናዊ በሆነ መንገድ በማየት ሊተነተን የሚገባ ሐሳብ ስለፈነጠቁልን ነው። የእንግዶቻችንን ዝግጅት በተከታታይ ሳምንታት ይዘን እንቀርባለን። ለዚህ ዝግጅት የወሰድነው ከሰፊው ጨዋታቸው ውስጥ በጣም ጥቂቱን ነው። የዛሬ እንግዳችን ዶክተር አማረ ተግባሩ በአዲስ አበባና ፈረንሳይ የጀመሩትን ትምህርት ያጠናቀቁት በስዊድን ዩኒቨርሲቲዎች ነው። በኢኮኖሚክስና ፖለቲካል ሳይንስ የመጀመሪያና ሁለተኛ ዲግሪ፣ የፒኤችዲ ትምህርታቸውን በአንትሮፖሎጂና ዲቨሎፕመንት ማኔጅመንት የሰሩ ሲሆን የጥናታቸው ትኩረት በደቡብ ምስራቅ እስያ ሀገሮች ኤትኖግራፊ ላይ ነው። በስራቸው በገጠር ልማትና አስተዳደር፣ በደን ልማት ፕሮግራም፣ በደቡብ ምስራቅና ደቡብ እስያ ሀገሮች፣ በምስራቅና ምዕራብ አፍሪካ ሀገሮች ሰርተዋል። በስርዓተ ጾታ ጥናትና አመራር፣ በወጣቶች ጉዳይ፣ በደህንነት ቅነሳ ፖሊሲ ንድፈ ሐሳብ ዝግጅት ላይ ተሳትፈዋል። በስነ ጾታና በእርሻ ምርምር፣ በደን አጠባበቅ አመራር ላይ የሰሯቸው ጥናቶች ታትመዋል። ከዚህም በተጨማሪ በአማርኛ ተጽፎ የታተሙት ኃይሌ ፊዳና የግሌ ትዝታ፣ የአንዲት ምድር ልጆች ታሪካዊ ልቦለድ እንዲሁም አድዋ የሚለው ታሪካዊ ልቦለድ ስራቸው በቅርቡ ታትመዋል። ዶክተር አማረ ተግባሩ በኢትዮጵያ የፖለቲካ ተሳትፏቸው በተማሪነታቸው በተማሪዎች ንቅናቄ በኋላም የመኢሶን አባል ነበሩ። ዶክተር አማረ መቼም የቀድሞ ፖለቲከኞች ስለመደራጀት ሰፊ ትኩረት ተሰጣላችሁ፣ እርሶም ደጋግሞ ያነሳሉ። ስለመደራጀት ያስረዱን እስቲ። በእኛም አገር አሁን ቀደም ብሎ የነበረው አይነት የመደራጀት
መንፈስ የለም። ምናልባት በፖለቲካ ቡድኖች መካከል ያለ መደራጀት ሊሆን ይችላል። መደራጀት ግን በፖለቲካ ቡድኖች ብቻ አይደለም። የሴቶች የወጣቶች መደራጀት በጣም አስፈላጊ ነው። የሰራተኛው እና እዛ ላይ ሀሳብ እንዲሰጡ ብዬ ነው። መደራጀት ምንድነው ጥቅሙ? መቼም እንግዲህ እኔም ተለውጫለሁ እና ድሮ እንደዚህ በሚያስቡበት መንገድ አይደለም ማስበው። ስለተለወጥኩ ብቻ ሳይሆን በኋላም የታዩኝ ነገሮች አሉ እንዳሰብነው ሳይሄድ ሲቀር። ከዛም በኋላ ምንድነው የምንማረው ብለን ስንል ያኛው ያደረጃጀት ባህል ላይ ችግሮቹን አይቻለሁኝ። እስከ ተስማማሽ ድረስ ብቻ ነው እዛ ውስጥ ለየት ያልሽ እንደሆነ ወይም የተለየ ሀሳብ ካለሽ በአንድ ምክንያት ነገሮች ልክ ሳይሆኑ ሄደው ከሆነ መረጃ ይኑረው አይኑረው ሊዘመትብሽም ይችላል እና ድርጅት የሀሳብን ነጻነት የሚሰርቅ እና የማያከብር አይነት አደረጃጀት በተቻለ መጠን ወደ ኋላ ልንተው የሚገባ ነገር ነው። ግን መደራጀት የሚያስፈልገው ምንም ቢሆን ኮሌክቲቭ የሆነ ድምጽ፣ ኮሌክቲቭ ቮይስ ተደማጭነት አለው፣ ተጽዕኖ የማሳደር ኃይል አለው። ግን እንግዲህ በዚህ መልክ ስንደራጅ በተቻለ መጠን ሀሳቡ ምን ነው? የሚያደራጀን ሀሳብ ምን ነው? ዋናው ሊያደራጀን የሚችለው ሀሳብ ምንድን ነው? በሱ ሀሳብ ዙሪያ ተደራጀን ሲባል አላለም አንድ እንደ አጥር አይነት አጥሮ በዛ ውስጥ ሃይራርኪ በመፍጠር አንዱ ለሌላው ተጠያቂ የሚሆንበትና ከዛ ውጪ አላለም ማሰብ የማይቻልበት አውትሳይድ ዘ ቦክስ መሄድ የማትችበት አይነት አለ። ይህንን ሀሳብ ነጻ የሆነ ኦፕን ኤንድድ የሆነ በተለይ እንግዲህ ይሄ ግለ ኤጀንሲ የምንለው ድምጽ ያለው ወደ የትኛውም ሊሻገር ይችላል። አንቺ በዚህ ሰብሰብ ልትይ ትችያለሽ፣ ግን ወደዛኛውም ልትራመጂ ትችያለሽ፣ ወደ ላይኛውም ስብስብም ልትሄጂ ትችያለሽ፣ ወደዚህም ሌሎችም ሊመጡ ይችላሉ። ሀሳቦቹ አገናኝና ጠንካራ የተሳሰረ የተያዘ ትልቅ ህዝባዊ ኃይል አላለም የሶሻል ሙቭመንት አይነት ባህሪ ያለው ህዝባዊ ኃይል ግን ደግሞ ለሚናገረው ለሚጠይቀው ነገር ተጠያቂነቱንም የሚያውቅ ኮንሲኮንሱንም የሚያውቅ በዚህ ሀሳብ ዙሪያ ሰዎች አሰባስብ ያለው መብት ጠይቃለሁ ብሎ ሲል ኃላፊነቱ ምንድነው? ሪስኩ ምንድነው? እና እንዳለፈው እንዳሁን እኛም አደራጀን ወይም የድርጅት መሪ ነን የምንለው የማንሞትበትን ሞት የማንከፍለውን መስዋዕትነት ሌላው እንዲከፍል የምንገፋበት እንዳይሆን ለዚህ ጥንቃቄ የሚወስድ ሞራልና ኤቲካል መርህ ሊኖር ይሄ ብዙም አልነበረም። እንደዚህ ያው እንግዲህ ያኛው በዛ በተለያየ ሀሳብ ተደራጀ፣ ይሄኛው በዚህ ተደራጅቷል፣ አይስማማውም፣ የፈለገው ነገር በዛኛው ላይ አንዱ በሌላኛው ላይ ለመደማመጥና ለመከባበር እና አላለም ለመሸነፍም ፈቃደኝነት ሳይሆን አሸንፎ የመውጣት ሁልጊዜ እንደዛ ነው። እና አሁን ብዙ እኔ አሁን የሚታየኝ ድምጽ ገና የሌላቸው የህብረተሰብ ክፍሎች አሉ ኢትዮጵያ ውስጥ። ለሰራተኛውን ብንወስድ የፋብሪካውን ሰራተኛ ብንወስድ በተለይ አሁን የኢንዱስትሪ ክልል ነው የሚባለው በዛ አካባቢ እዛ ውስጥ ያለውን ሁኔታ ብናይ የነኛ ድምጾች የለም። የምናየው አንድ ድምጽ ነው፣ የብሔር ድምጽ ነው የምንሰማው። እና ደግሞ እሱ መጥፎ ሆኖ አይደለም፣ እርስ በርስ መነጋገር ነው እንጂ እዛ ውስጥ አሁን የቶክ ሾው ላይ ብታይ የተለያዩት የብሔር ድምጾች አንድ መድረክ ላይ የጋራ ነገር ላይ ሲነጋገሩና ሲስማሙ አይደለም የምትዩ። ይሄኛውም የራሱ ድምጽ አለው፣ የራሱ ሬዲዮ አለው፣ የራሱ ቴሌቪዥን አለው፣ የራሱ ድርጅት አለው፣ ይሄኛውም የራሱ አለው። እና ይሄን ድንበር የሚባለውን ነገር በተቻለ መጠን ሊሻገር የሚችል ወይም ያንን ድንበር ኢሬሌቨንት ለማድረግ የሚያስችል አጠቃላይ ማህበራዊ ፍትህና አገራዊነትን ኢትዮጵያዊነትን የያዘ ፖለቲካል ዲስኮርስ ማን ጋር እንዳለ አላውቅም። አንዳንድ ጊዜ አንዱ ጋር ታይና ብልጭልና ደግሞ ድርግም ይላል። ወይም አንድ ጊዜ ብልጭ ያሉት በዛው ይቀጥላሉ ስትይ የተመቸ ኮምፎርት ዞን ውስጥ የገቡ ሳይሆኑ አይቀሩም መሰለኝ ዝም ይላሉ። ዝም በማይባልበት ጉዳይ ላይ ዝም ይባላል። አሁን አንዳንዱ ማንሳትም አያስፈልግም። ዝም መባል የማይባልበት ጉዳይ ላይ ምን ያህል ዝም እንደተባለ እና ይሄንን አይነት ግን በተቻለ መጠን ስትራክቸርድ በሆነ የአደረጃጀት ያለመታሰር የሰዎችን በዛ ሀሳብ ውስጥ ያሉ የሌሉንም ሰዎች የሀሳብ ነጻነትና ሀሳብ የሚሻገር ወደዚህም የሚመጣ ወደዛ ለዛ ራሳችንን ክፍት ያደረግን የምናሰባስባቸውም ስብስብ ለዚህ ክፍት የሆኑ እና ይህንን አይነት በጣም ሲቪል የሆነ በጣም ሂውመን የሆነ
ግን ችግሩ ምንድነው? እኔ አሁን የሚታየኝ አደረጃጀት አንድ ጊዜም የማይሰውን ምን እናርገው የሚለው ነገር ላይ የነበረኝ ሐሳብ እስከ ዛሬ ድረስ ታሪካችንም ሳንናገር ዝም ብለን ቆይተናል። አሁን የለም እውነቱ ይሄ ነው ብንል ማንም ይሰማ የለም። ብዙ ሰው አስቸጋሪ ነው የሚሆን። በጊዜው እውነቱ ያልተነገረ ውሸት ሲቆይ እውነት ይሆናል። እንግዲህ ቤተክርስቲያንም ይፈርሳል፣ እንኳን ሌላው ትምህርት ቤቶች መንገድ ይፈርሳሉ። እና ባይሆን ለፖለቲካ ትግል ለፖለቲካ ስልጣን የማይታግል ሞራል እና ኮንሳይንስ ላይ ቤዝድ የሆነ መንግስትንም ተጠያቂ ሌሎችንም ተጠያቂ የሚያደርግ ራሱም ተጠያቂ ሊሆን የሚችል ግን ያው የቆምንለትን የማህበራዊ ፍትህ ጉዳይ ላይ ኮንሲስተንትሊ የሚከራከር ወደዛ ራሳችንን ትራንስፎርም እናድርግ የሚል ነገር ላይ ነው። እና እንግዲህ ያው መቼም ድርጅት የራሱ ጓዝ አለው። እንዴት ብለን ጓደኞቻችን መስዋዕቱ ነው እና ይህን ብናደርግ ሌሎቹ ይህን አያደርጉም፣ ሌሎቹ በዛው በድርጅታቸው ቀጥለው እኛስ እንዲህ አይነቱ ነገር ነበር። እና እኔ አሁንም ይሄ ሀሳቡ ያለኝ እንዲህ አይነት አደረጃጀት ጉዳይ ነው እና በተለይ ነጻ ሆኖ የማሰብን ነጻነት የሚያከብር እና የሌላውንም ሀሳብ በተቻለ መጠን ለማንበብና ወደ ራሱ ለማድረግ የሚሞክር የራሱን ብቻ የሚተፋ ሳይሆን የሚተፋ ያልሆነ ግን በሰፊ ተቀባይነት ያለው ማግናኒመስ የሆነ በምንም አይነት በሞራልና በስብዕና ጉዳይ በምንም አይነት ኮምፕሮማይዝ የማያደርግ ለፖለቲካል ኮሬክትነስ ሲል ዝም የማይል ወይም ሁሉ ሰው ሲናገር ብቻ ጠብቆ አሁን ምቹ ጊዜ ነው እኔ ላይ ምንም ይሁን ነገር የለም ብሎ የሚናገር መስዋዕትም ለመውሰድ አለ አይደለም። ፈረንጆች you have to dare to burn your fingers ይላል። እና ያንንም ስብዕና ያለው ከሆነ ይህንን በዚህ በማህበራዊ ፍትህ ጉዳይ ላይ ምንም ኮምፕሮማይዝ የማያደርግ ከሆነ መስዋዕትነትን ቢመጣ እስከ ተወሰነ ደረጃ ድረስ ዝግጁ መሆንም የሚጠይቅ መሆን አለበት እና በተቻለ መጠን ዋናው ፒክቸር ላይ ደግሞ የሚያተኩር እና ይሄም ዛሬ ስለ ኢትዮጵያ ይሄንን ብለዋል፣ ያኛው ደግሞ ይሄንን ብለዋል፣ ይሄም እንደዚህ ነው። እነኚህን አሉ ንትርኮች፣ ታች ያሉ ንትርኮች ከነሱ ሻገር ያለ እና ለመንጫጫት ሊኖር ይችላል። ግን በዚህም አይጠመድ እና ደግሞ ብቻውንም ቢሆን እንደዚህ ነው የማስበው። አይ ጥሩ ሀሳብ እኮ ነው መደራጀት ላይ እርስዎ ከብሔር ይልቅ ሌላ ጉዳዮች ላይ የፖለቲካ ንቅናቄ ማድረግ የሚል ሀሳብ አለዎት። ቅድም እንዳሉት የሰራተኛው አለ ብዙ ጉዳዮች አሉ በአገራችንና እርሱም ማለት ነው ምናልባት ከሚያስፈልገው በላይ ኦቨር ኢንፈሳይዝ አድርገናል አንዱን ጥያቄ ብቻ እና ሁሉ ጊዜ በአንድ መለያ አይደለም የምንገናኘው። እንደ ወንድና እንደ ሴት፣ እንደ ፕሮፌሽናል፣ እንደ አስተማሪ፣ እንደ በስራ ቦታ ባለን ብዙ ነገሮች አሉ የሚያገናኙን እና እነሱን ይዞ የወጣ ባለመኖሩ ይሄኛው ድምጽ ብቻ ነው ሄጌሞኒክ የሆነው። ይህንን ድምጽ የብሔር ጥያቄህን ዝም በል አይደለም፣ ግን እነኚህ ቢወጡ በርካታ የሆኑ ሁላችንን የሚያገናኙ የፖለቲካ ሀሳቦች ይመጡና ትኩረቱም ከአንዱ ወደ ሌላው ሽፍት ያደርጋል። ይህንን ብልሃት ነው ማግኘት ያለብን መሰለኝ። እንግዲህ ከፖለቲካውም አክቲቭ ፖለቲሻን አይደለሁም፣ ግን እንዲህ ነው የሚመስለኝ። እንደውም እኮ የእርሶ ይሻላል። አዎ ፖለቲካ ውስጥ ያለ ሰው እንዲህ ከደጅ ሆኖ ለመመልከት ይቸግረዋል። ቅድምም እንዳሉት ሁል ጊዜ በጣም ስለምንጠመድ በአንድ ጉዳይ ላይ ማለት ነው ከደጅ ሆኖ ሚዛናዊ የሆነ አስተያየት ለመስጠት ችግር የሚመጣው ለዚህ ይመስለኛል። ስለዚህ እንደርሱ አይነት ሰዎች በጣም ያስፈልጋሉ ለማለት ብዬ ነው። ዶክተር አማረ በኢትዮጵያ አብዮት ያመጣው በኋላም የአብዮቱን እንቅስቃሴ ወደ ሶሻሊዝም ስርዓት የመራው ኃይል የተደገፈው በተለያዩ የህብረተሰብ ክፍሎች ነው እና መጾም ተቃውሞም የአብዛኛው ህዝብ ነው ማለት ይቻላል። ፓርቲ ንቅናቄ በሚል በተደራጁ ቡድኖች መካከል በአብዛኛው በጽሁፍ ይካሄድ የነበረው ውይይት፣ ይዘጋጁ የነበሩ በራሪ ጽሁፎች የአገራችንን ህብረተሰብ ነው ንቁ ተሳትፎ ያስለመዱ ናቸው፣ ያስጀመሩ ናቸው እና ዛሬ አሁን የምናየውን ነገር እርሾ ያ ነው ማለት እንችላለን። እንግዲህ ከነዚህ ድርጅቶች መካከል አንዱ እርሶ የነበሩበት መኢሶን አንደኛው ነው እና ስለ ኢህአፓ በተለያዩ ጽሁፎች በልብ ወለድ መልክ ይሁን በሪፖርት መልክ ይሁን የወጡ ጽሁፎች አሉ በኢህአፓ ጉዳይ ላይ። የመኢሶንን እንቅስቃሴ በአንዳርጋቸው አሰግድ የተጻፈው በአጭር የተቀጨ ረጅም ጉዞ የሚለው መጽሐፍ ብቻ ይመስለኛል። እንግዲህ ምንድነው ምን ልጠይቆት መሰሎት ዶክተር አማረ ስለ እነዚህ ቡድኖች ዓላማ፣ አስተሳሰብ ሰፋ ብሎ ከስሜታዊነት ውጭ ቢጻፍ ስለ ዘመኑ የፖለቲካ እንቅስቃሴ መማሪያ ሊሆን ይችላል። እነዚህ አብዮታውያን ትተው ሄዱት አሻራቸው ምንድነው? እርግጥ አንስቼዋለሁ። እንግዲህ የፖለቲካ ንቃት ሊሆን ይችላል። ደግሞ ክፉ ጎኑስ ምንድነው የሚለውን ነገር በሞራን ጥናት ቢሰራበት የሚቻል ይመስለኛል። በሌላ በኩል የጉዳዩ ባለቤቶች ገድላቸውን ብቻ ሳይሆን ራስን ወደ ውስጥ በመመልከት የተሰሩ ስህተቶችን፣ ጥፋቶችን
ንስሐ በመግባት ይቅርታ በመጠየቅ መልክ ሲያቀርቡ አልተመለከትንም። በበቂ አልተመለከትንም። እዚህ ላይ ሀሳብ እንዲሰጡበት ነው። አንደኛ አስተዋጽኦ ምንድነው በክፉም በደግም፣ ሁለተኛው ደግሞ አያስፈልግም ወይ? እንግዲህ ያው መይሶንን እንደ መይሶን አባል ከመመልመሌም በፊት አብዮቱ ከመምጣቱም በአብዮቱም ሂደት ውስጥ እንግዲህ የሚጻፉ ነገሮችን በራሪ ወረቀቶችም ይሁኑ የክርክር ወረቀቶችም ይሁኑ በተለይ በእኛና በኢህአፓ መሀል በአዲስ ዘመንና የዛሬቱ ኢትዮጵያ ላይ ብዙ የተጻፈ ነገር አለ። ያኔ እንግዲህ በፔንም ነው የሚጻፈው። በኋላም በዛ መልክ መጽሐፍ ቀጥዬ ነበር። ምን አሁን አዳነ ታምሩ በሚል ይፈለግ ብዙ ይገኛል በእኔ ስም ነው። እንግዲህ አዲስ ፋና ደግሞ ርዕሰ አንቀጹን ማዘጋጀት አለ። ርዕሰ አንቀጹን አብሮ ሪቫይዝ ማድረግ አለ። ዋናውና የሚመጡትን አርቲክሎች ታይፕ ማድረግ አለ። ያኔ ሰው መቅጠር አይቻልም እና ደግሞ እሱን ኤዲት አድርጎ ማሳተም አለ። ከዛ በኋላ እንግዲህ አሁን ስለ ኢህአፓ እርግጥ ብዙ ሰዎች የኢህአፓን ታሪክ ሞሮሌስ እንደ ኢህአፓ ታሪኩን እናውቃለን የኛ ታሪክ ነው ብለው ቀደም አድርገው ብዙ ጽፈዋል። በእኛ በኩል ለመጻፍ ጊዜ ወስዷል። እንግዲህ በተለያየ ምክንያት ነው ጊዜ የወሰደው። የመጨረሻዎቹ እስረኞች ከኢህአፓ በኋላ እንግዲህ እስራቱም አለ፣ ግድያውም አለ፣ ስደቱም አለ። እንዲህ ቀላል አይደለም። ቁጭ ብሎ በአንድ በኩል በፖለቲካ ትግሉም ውስጥ ደርግም እያለ ከመውደቁም በፊት ሊወድቅም ገደማ ከወደቀም ያም እያለ ይሄንን መስራት ቀላል ኃላፊነት አይደለም። እንግዲህ ሁላችንም እኔም እንደወጣሁኝ በ1982 ሜይ በፈረንጅ ነው የወጣሁት። የመጀመሪያው እንግዲህ ግንኙነት ከድርጅቱ ጋር ሲኖረኝ ከተነጋገርንባቸው ጉዳዮች አንዱ የሜሶንን ታሪክ የመጽሐፉ ጉዳይ ነው እና የኔም አስተዋጽኦ ምን እንደሚሆን ደግሞ በረቂቁ ላይ በአውትላይኑ ላይ አስተያየት መስጠት፣ ሌሎችም እንግዲህ ድርጅታዊ ኃላፊነት ጉዳዮች አሉ። የማይቀር ነው። ታስሮ የወጣ ሰው ሌላም የሚጠየቅበት ጉዳይ ካለ የግድ ነው ያለ ነገር ነው። አንድ እኔ ነኝ የተረፍኩት። ያ ጉዳይ ምንድን ነው የሚባለው ነገር አለ። ያም እንዳለ ሆኖ ለምን ተረፉ ነው እንግዲህ እሱን ሌሎች ሰዎች ይናገሩበት። ግን እኔ ራሴ ነኝ ግን ይሄን ጥያቄ ያመጣሁት። እንግዲህ ለመጀመሪያ ጊዜ አንዳርጋቸው አሰግድ ነው መጥቶ የተገናኘኝ እኔን ስዊድን ሀገር እና ኢሞሽናል ነበረ። ምክንያቱም ሰዎቻችን አልቀው ለመጀመሪያ ጊዜ ነው። እኔም እምባይን መቋጠርም አልቻልኩም። እሱም ጊዜ መማረብ እያወጣ ይሰጠኛል እና ዶክተር ነገደም አንድ ኖት ቤት ልቀዋል መጎዳቴን፣ ለሕክምና መምጣቴን፣ ግን ትግሉ ረጅም መሆኑን እና መበርታት እንዳለብኝ። እንግዲህ እኔ ከጅባትና ሜጫኔ ብቻ ነኝ የተረፍኩት። ልጅትመት ነው ይሄን ጥያቄ ማንሳት። ማንም ቢያነሳው ተገቢ ነው። ግን እኔ ነኝ ቀድሜ አሁን ይሄ ጉዳይ በእኔ በኩል ምንድን ነው ሀፕን ያደረገው ድርጅቱ የማያውቀው ብዙ ሰዎች የማያውቁት አሁንም ድረስ አንዳንዱን የማናውቀው ነገሮች ነው። ያ እንደተጠበቀው ሆኖ በእኔ በኩል ያለውን በዝርዝር ሪፖርት እንዳቀርብ ስጠየቅ አብሮ ደግሞ ድርጅታዊ ታስክም ተሰጥቶኝ ነበር። አንዱ ይሄ በድርጅቱ ታሪክ ውስጥ የድርጅቱን ታሪክ ላይ አስተዋጽኦ በማድረግ ይህን ተባብለን እንግዲህ ወደ ዋናው ስራ ሄደን አንዳርጋቸው ተመለሰ። አውትላይኑን የእጁን የጻፈውን አውትላይን አይተሽም ይሆናል። እሱን ከዛ በዛ ዙሪያ መነጋገር ስንጀምር እኔም ሀሳብ አቀረብኩ። እንግዲህ ውይይት ስንጀምር እንግዲህ ልዩነት ይኖራል። አንድ ሰው እንግዲህ ሲጽፍ የአንድ ሰው ሀሳብ ብቻ አይደለም፣ ብዙ በርካታ ሰዎች እሱን ረድተውታል እና እንግዲህ መብቱ ኃላፊነቱ ደግሞ እሱ ላይ ነው እና በመጨረሻው ላይ እንግዲህ እኔ ይሄ መጽሐፍ ሆኖ የሚወጣ ከሆነ በበቂ ክሪቲካል አይደለም የሚል ነገር ነው የነበረኝ። ግን ያንን መጽሐፍ ማንም ቢያየው መጽሐፍ ሆኖ ከወጣ በኋላ እንግዲህ 2000 እንደው ወገናዊ ለመሆን አይደለም፣ ሞስት ፕሮባብሊ ወገናዊ ቢሆን ምንም አላፍርበትም። ምክንያቱም ብዙ ሰው ይሄን በእኔ የሚስማማ ይመስለኛል። በደንብ ሪሰርች የሆነ ጥሩ ዶኪመንት ሆኖ ጨዋ በሆነ ቋንቋ በተቃራኒ በኩል ያሉትንም ሰዎች ሳይዘልፍ በዛ የዘለቀ መጽሐፍ እንደሆነ ምንም ጥርጥር የለውም። ብዙ ሰው በዚህ የሚስማማ ይመስለኛል። ለማስተማሪያም የሚሆን ነው፣ ደግሞ ወደፊት መከራከሪያም ሊሆን የሚችል የጎደለ ነገር ካለ ጽፋለሁ የሚል ሰው ሊያሟላው ይችላል። ግን እንግዲህ እኔ ያቀረብኩት ሀሳብ ያኔም አሁን ብቻ አይደለም፣ አሁንም ሀሳብ ማቅረብ ግን ያኔ በጽሁፍ አለና ነው። ይሄ እኛ ሜሶን ውስጥ ላለ ነው፣ ምንም አዲስ ነገር አይነግረንም። የሜሶን ታሪክ ለማያውቅ ሰው ሰምቶ ለማያውቅ ከያፓ ብቻ የሰማው እነዚህ ሰዎች ምን ነው እስከ ዛሬ ዝም አሉ? ይህንንማ ማሳወቅ የነበረባቸው ገና ድሮ ነበር የሚለው ትልቅ ፖዘቲቭ የሆነ ነገር ነው። ይቆጩ እንደነበር ነው ከኛ በኩል የመጣ ነገር ባለመኖሩ። አይ እንደው ምናልባት አንዳንዶቹም ሳያውቁን ሳያነቡን የሰዎቻችንም ኳሊቲ ሳይረዱ የረገሙንም ሰዎች ሞስት ፕሮባብሊ ለሱም ለደራሲው ለአቶ አንዳርጋቸው ለድርጅቱም አይ ቲንክ ትልቅ ኮንትሪቢዩሽንና ትልቅ ኩራት
ፍርሃት ነው ብል እንደው አሁንም ያለቀቀኝ አይነት ወገናዊነት ነው ብዬ ማለት አልችልም። ፌርሊ እንዲህ ማለት ይቻላል፣ ግን በዚህ መቆም አይቻልም። እና እኔ ያንም ቢሆን በመጨረሻም ይሄ እንደው ከቁጥጥር ውጭ ሆኖ እዚህም እዛም አንዳንድ ስህተት እርግጥ ተፈጽሟል፣ ግን በአብዛኛው ያንን መጽሐፍ በደንብ እስከ መጨረሻው ያየው ሰው የሚመስለው ራሳችን ቅርታ የሌለው አይነት ሂስ ማቅረብ ዋት ዌንት ሮንግ፣ ለራሳችን መጥፋት ምንድን ነው ምክንያት ሊሆን የቻለው? ያ ሁሉ እልቂት ሲሆን እኛ ራሳችን ምንድን ነው የነካን፣ ምንድን ነው ሀፕን ያደረገው በሚል በደንብ ራሳችንን ኤግዛምን አያደረግም። ይሄ ሌሎች ሰዎች ይህን ሲያዩት ለማያውቁ ሰዎች ሊማርክ፣ ግን ለእኛ እና ምናልባትም አንዳንድ ሰዎች ደግሞ ይሄ ኃጢአቱን ወይ በደርግ ወይ ኢህአፓ ላይ ነው እንጂ የሚለጥፈው በራሱ ላይ በደንብ ሰልፍ ክሪቲካል አይደለም ቢል ያስኬዳል። ከዚህ ሌላ ከመጀመሪያውም ቢሆን ማይሶን ማርክሲስት ሌኒንስ ድርጅት ነው። ስለዚህም ሁሉም ነገሩ ድርጊቱም በዛው ውስጥ ነው መታየት ያለበት ያልን እንደሆነ ከመጀመሪያው በራሳችን ላይ አጥር ሰራን ማለት ነው። ዲፌንሲቭ የሆነ ምሽግ ነው ያበጀ ነው። አንወጣም። ጠያቂም እኛ ፈራጅም እኛ ነው የምንሆነው። እንዲህ አይነቱ በጣም ስትራክቸራል ፈንክሽናሊስት የሆነ ይሄ ድርጅት እንዲህ አይነት ነው፣ እንዲህ ለመሆኑ እንዲህ ማድረግ አለበት፣ ስለ ድርጅቱ ለማወቅ ከፈለግን ይሄንን ማድረግ አለብን በሚል ይሄንን ፈንክሽኑን ከስትራክቸሩ ጋር ስትራክቸሩ ያለ ፈንክሽኑ ሊኖር አይችልም የሚለው አመለካከት አለቀ፣ በቃ ተዘጋ ማለት ነው። እና ችግሩ ደግሞ ምንድን ነው? እንዲህ ብለን ከጀመርን ፋክቱም ላይ ሴሌክቲቭ ነው የምንሆነው። ለዚህ ለድርጅቱ እንዲህ አይነት ነው ላልነው ድርጅት የሚበጅ ፋክቶችን ወደ ማሰባሰቡና ፋክቶችን ዲስክሪሚናቶሪ በሆነ መንገድ ሴሌክቲቭ በሆነ መንገድ የመምረጥ ይሆናል። ይሄ ብቻ ሳይሆን ለየት ያለ አስተሳሰብ ያላቸውንም ሰዎችም ቢሆን ምንም አይነት በድርጅት ውስጥ ኃላፊነት ይኑራቸው አይኑራቸው ኢሊሚኔት ወደ ማድረጉ ነው የሚሄደው። ስለዚህ ነጻ ሆኖ ማለትም አሁን የዶክተር ወርቁ ፈረደ መጽሐፍ አለ፣ እድገት ብሎ ውድቀት ወታደርና ሶሻሊዝም የሚለው ብዙ የመይሶን ሰዎች በዲቴሉ በአንዳንዱ ላይስማሙ ይችሉ ይሆናል፣ ግን ያ መርስለስ ነው። በራሳችንም ላይ በደርግም ላይ በራስም ላይ እንዲህ አይነት ይሄ አክተር ፐርስፔክቲቭ የምንሆን ኤጀንሲ የሚባለው ያ በድርጅትና ያልታሰረ ሰው የሚለውን የሚያስበውን ነገር ሁሉ ሊያስተናግድ የሚችልና ይህንን ለማስተናገድ ሲሞክር ይሄማ ሌሎችን መምሰል ነው፣ ሌሎች የሚተቹንን ሰዎች መምሰል ነው ወይ ከእነሱ ጋር መገናኘት እነሱን መሆን ነው የሚባለው ነገር ውስጥ የማያስገባ አይነት በዛ አይነት የመፍራትም ነገር ይፈጥራል እዛ ውስጥ። በቃ ይሄ ከሆነ በቃ ብላክ ኤንድ ዋይት ነው ማለት ነው ነገሩ የሚታየው። እና ይሄ ከሆነ በቃ በዛ ሃይራርኪ በዛ ፓትሮን ክላይንት በሆነ ስትራክቸር ፈንክሽናሊስቲክ በሆነ አመለካከት ውስጥ እንታጠርና ለሌሎችም ለራሳችንም ፌር አንሆንም። እና ይሄንን አይነት ነገር አይሆንም። አንደኛ እኛ አንድ አይነት ማርክሳዊ ሌኒናዊ አመለካከት አለን ብለንም ማለት አንችልም። ምክንያቱም የተስማማንበት ይሄ ነው ብለን ያልነው ነገር የለም። አንዳንዶቻችን በጣም ወደ ማርክሲዝም እንሄዳለን፣ ሌሎቹ ወደ ፕሮሶቪየት ይሄዳሉ። ሌሎች ደግሞ ፓትሪዮቲክ የሆኑ ዴሞክራቶች እንኳን ሌላው ከወጣንም እንኳን በኋላ ለድርጅቱ ህቡ አመራር ለተተኪው አመራር መጠጊያ ሽፋን የሰጡ በአመራሩም አካባቢ ውስጥ ሆነው ትልቅ ስራ የሰሩ ሰዎች ጠንካራ ዴሞክራቶች ናቸው። ብዙ ሰዎች አሉ። ይህ እንዲህ አይነት ሆሞጂናይዜሽን እና የአመለካከት ዳይቨርሲቲውን የእነኝህን ሰዎች ሁሉ እነኝህ ሰዎች እንግዲህ ትልቅ አመኔታ የነበራቸው በተለያየ አጋጣሚ ያገኘ ናቸው የማይጠራጠሩን፣ ግን በዚህ በርዕዮተ ዓለሙ ውስጥ ይህን ያህልም ያልተካኑ እና በርካታ ድምፅ ነው ያለው እዛ ውስጥ በርካታ ቴንደንሲስ ነው የነበረው እና ይህም አይነቱ ይቅር የሚል ግምት ነበረ፣ ግን አልሆነም። ያው ወጣ መጽሐፉ ትልቅ መጽሐፍ ነው። በተለይ ለሜሶንን ታሪክ ለማያውቅ ትልቅ ነው። ለእኛ ውስጡ ላለ ነው ምንም አዲስ ነገር የለም። ቶሎ ተብሎ ይልቁኑ ምንድን ነው ሀፕን ያደረገው? ምንድን ነው የጠፋው? እንዴት ራሳችን በዚህ ባጭር ጊዜ ውስጥ በየቦታው ፍርክርካችን እንዴት ነው የወጣው? ይሄ መስዋዕትነት እንደው ኢህአፓና ደርግ ብቻ በላያችን ላይ ቀጥሎ ምንወዝ እንወሰደ በላያችን ላይ ብቻ የዘመቱ ስለነበረ ነው። እኛስ ራሳችን ቢሆን ይህንን አይዲዮሎጂካል ፒሪታኒዝሙን ብቻ አይተን ግድ የለም ይቺ ሀገር እድል ዛሬ አይደለም ተነገ ወዲያም አይደለም ረጅም ጊዜም ሊሆን ይችላል እኛ እንዳሰብነው አልሆነም፣ ግን መስዋዕትነትንና ሰማዕታትን የምንቆጥርበትን ነገር ትተን ሰማዕታቱ ኖረው ውሎ አድሮ ምናልባት አንዳንድ ነገሮች ሊለወጡ የሚችሉበት እና ይሄንን ፖለቲክስ ምንድን ነው የሚለውን በደንብ አልገባንም። እና ስለዚህ አሁን አንቺ እንዳልሽው እኛም በእኔ አስተያየት ብዙ ይቀረናል ራሳችንን ለመመርመር እና ወቃሽ ከመሆናችን በፊት እናንተ ሌሎቻችሁ አሁንም ተመልሳችሁ ድርጅታችሁ ነው የምታመልኩት ወይም በሰማዕታታችሁ አሁንም ያው አይነት አምልኮ ነው ያለው የቪክቲም አምልኮ ነው ወዘተ የሚለውን ትተን ራሳችን
ለራሳችን ለህሊናችንም ለሞራላችንም በበቂ ራሳችንን መርምረናል ብንል ጠንካራ ቤንችማርክ ላይ እንቆምና እንደው ሂስ እንኳን ወደ ሌላው ብንሰነዝር ያምራል። ግን ምንድነው የሆነው? ሌላም አይነት አደረጃጀት መጥቶ እንዲሁ ነው የሆነው። ይቆለፍና ከዛው እስቲ አንቺ እንደው አማራ ሆነሽ እና ወደ አብን ወይም ሄደሽ ወይም እስቲ ወደ ኦነግ ሄደሽ ወይም እስቲ ወደ ሌላው በብሔር ወደ ተደራጀው ድርጅት ሄደሽ ወጣ እንዴ ይሄማ ምን ሰራው ትክክል አይደለም ብትይ ያለቀልሽ። እና እንዲህ አይነት ነገር ነው። ምንም አልተማርንም፣ በበቂ አልተማርንም። እና ኃላፊነቱ የሁላችንም ነው። ግን አለ አይደለም በዛ እኛ እንዳልኩሽ 13 ነው ከደርግ ጋር የሰራ ነው በደንብ የታወቀ። ግን ይሄ ግን ለዝንተ ዓለም ታይምለስነስ በሆነ መንገድ in absolute terms ሁሉ ነገር በ17 ዓመት የተሰራውኛል። እሺ ሆነ ግን እኮ ከ17 ዓመት በኋላ 28 ዓመት ያደጋል። ከዛም እንግዲህ ከቀዳማዊ ሥላሴ የሚወረስ ነው ደግ ብቻ ሳይሆን ብዙ መጥፎ ነገሮችም አሉ ዛሬም አለን። እና አንድ ትውልድ ላይ አሁን ያለው ችግር ሁሉ እዛ ትውልድ ላይ እንዴ ያ ከኛ በኋላ የመጣው ምንድነው ያደረገው? እንዴ እኛ እኮ የለንም አሁን እነሱ ነው ያሉት። እና ስንወቃቀስም ቢሆን ለዛሬ የሚበጀውን ወደ ማግኘቱ የቸገረው እኛ ላይ ነው የሚዘለው። እነኚህ ሶሻሊስቶች እንዲህ አድርገው ምናምን ነው የሚለው። ግን እና ከባህላችን ውጪ ከሃይማኖት በኢትዮጵያ መሬት ውስጥ እኮ እንዲቆፍረሽ ክርስትናን አላወጣሽም፣ ሙስልምናን አላወጣሽም፣ ከውጭ ነው የመጣው። ግን የራስሽ ስታደርጊው ከውጭ መምጣቱን ትረሻለሽ። እድሉ አልተገኘም። ዲሞክራታይዝ የማድረጉ ያላደረም ሶሻሊዝም ምን ሰብአዊ የሆነ ይሄን አምባገነንነቱን በጠመንጃ አፈሙዝ የሚባለው ነገር እየለሰለሰ ሄዶ ባህሉ አልነበረው። ይሄ ደግሞ እኛንን የመጀመሪያው ፖለቲካው ትውልድ ተደራጅቶ መምጣት በቀዳማዊ ኃይለ ሥላሴ ጊዜ አልነበረም። እና በኋላ ታስረን አንዳንዶቻችን ባለስልጣኖቹን እዛ ስናገኛቸው እንዴት አይነት የሚገርሙ አዋቂ ሰዎች እንደነበሩ ነው የገረመ። አንዳንዶቹ በተለይ ጠቅላይ ሚኒስትር አክሊሉ ሐውልት የሚቆሙ ሳናቃቸው ነው የረገምናቸው። ግን እነሱ ደግሞ ራሳቸው ህዝብ ሳያውቃቸው በዛ መብት ለመጥፋታቸው ደግሞ እነሱ ተጠያቂ ናቸው። ምክንያቱም እዛ ውስጥ እነሱ ከመንግስት ጋር የሚነጋገሩበትን ወደ ህዝብ አላወጡትም። እኛ አናቃቸውም። ተማሪው እዛ ዩኒቨርሲቲ ውስጥ ይንጫጫል እና አይ እናንተ ልጆች ናችሁ እንደው እዛው ግቢ ውስጥ እስካላችሁ ድረስ ልባችሁን ሁኑ እና በሚል ፓተርናሊስቲክ በሆነ መንገድ ያንን ሁሉ የተከራከሩበትን የኤርትራን ጉዳይ በተመለከተ የመሬት ስሪቱ ለውጥ ይደረግበት እንደዚህ የሚባለው ነገር እኛ የሰማነው በኋላ ነው። እስር ቤት ነው ባለስልጣኖቹን ስናገኝ በኋላ ሲጻፍ እና ያ እነሱም እንደው ትንሽ ሊበራላይዝድ የሆነ ፖለቲካል ካልቸር ትንሽም አንዱ ለሶስት ፖለቲካል ፓርቲ ነጻ ጋዜጣ ሆኖ ቢሆን ይሄንን ብላክ ኤንድ ዋይት የማየቱን ነገር የመካረሩን የማምረሩን ነገር አሁን የኔ አንዲት ምድር ልጆች መጽሐፍ ስታይ በየሰው ህይወት ውስጥ ያለው ያነሳውት ችግርና መከራ፣ ጉስቁልና፣ ልመና፣ በዝበዛ፣ መደፈር ያናድዳል። ግን የኔ የራሴ ቋንቋ የምሬት ቋንቋ ነው። ምክንያቱ ከየት ነው የማመጣው? ልክ ነው። አሁንም ምሬትን እና መማርን ሳይሆን the wrong right አድርጎ የመስራትን ሳይሆን አሁንም the right አይደለም እንሰራው the wrong is repeating the wrong again። ይሄ እንዳልሽው ትልቅ ኃላፊነት ነው። የዛሬው የቅዳሜ ጨዋታ የአብዮቱን 50ኛ ዓመት በሚመለከት ያሰናዳ ነው ልዩ ዝግጅት ሲሆን የዛሬው ምልከታ የዶክተር አማረ ተግባሩ ነው። ዶክተር አማረ ያ የፖለቲካ እንቅስቃሴ ለአመጽ ልምምድ ፈጥሯል። እምቢ ለማለት የሆነ መንገድ አሳይቷል። ነገር ግን ከዛ ውስጥ ወጥቶ ሰላማዊ የሆነ የፖለቲካ ስርዓት ውስጥ ደግሞ አስተዋጽኦ ለማበርከት አለመቻሉ ነው የሚያሳዝነው። ይኸው አሁን ብዙ ሰው እንደው የጠመንጃ ትግል በጣም ከባድ እንደው አስቸጋሪና እንደው ይመስላል። ይሄ በጥናት ላይ የተመሰረተ ነው። እኛ ስላልሞከር ነው እና ሞከርነው ስላልተሳካልን አይደለም። ግን በጸረ ዲሞክራቲክ መንግስት ውስጥ ህጋዊና ሰላማዊ ሆኖ መታገል ከጠመንጃ ትግል የበለጠ አስቸጋሪ ነው። የጠመንጃ ትግል የነጻነት ግንባር መሪዎች ብዙ ቦታ ውስካቸውን ሲጠጡ ቼ ጉቬራ ስለ እንትና የጻፈውን ሜሞሩ ላይ ማየት ይቻላል። እዚህ ብዙ ነገር አለ እና የሚሞተው ሌላው ነው። የገበሬ ሰራዊት ይኖርሻል፣ ካድሬዎች አሉሽ፣ እነሱ ሄደው ይነዱበታል፣ ይሞቱበታል እና የተመቸ ቦታ ነው። እዛ ውስጥ እርግጥ መስዋዕትነት የከፈሉ መሪዎች የሉም ማለት አይደለም። የእነሱን አስቸጋሪና በህጋዊ ትግል መታገል እንደው የምቾት የአድርባይነት የስልጣን ፍለጋ በጣም አየነው እኮ ከዛም በኋላ በሰላም ደግሞ እሱን ባህል የማዳበር እምቢተኝነትና ሰላማዊ ትግል እኮ መስዋዕትነት የለውም ማለት አይደለም። ግን ያ ተጠያቂነት ያለበት ኃላፊነት ነው። ወጥተህ ለዚህ ዓላማ ወጥተህ ተሰለፍ ስትዩ ኮንሱ ምንድን ነው? እኔም አልሞትበትን ሞት ነው ማለት ነው። እኔም ሞትበትን
ነው እንጂ እኔም አልሞትበትን ሌላው የሚሰዋበትን ነገር ከማድረግ ትልቅ የሞራል ጥንቃቄ የሚጠይቅ ነው። ትልቅ ብስለት የሚጠይቅ ነው። እነ ማርቲን ሉተርን ኪንግ ልጅ በነ ማንዴላ የሰው ሕይወት ዋጋ ያለው መሆኑን ያወቅኩት እስር ቤት ነው ያለው። ከዚህ በኋላ በቃ ይሄንን አርምድ ስትረግል የሚባለው እነኚህም እዚህ ተወልደዋል ኖረዋል፣ እኛም እዚህ ያለን የግድ እርቅ ብቻ ነው እና ቀላል አይደለም። በሱ ደግሞ ሳትገዢ ብትሞጪ ይሻላል። የሰው ታጥብት እውነት ነው። ይሄ ነው የጎደለው ነገር። አሁንም ኢትስ ኔቨር ቱ ሌት እና አንዳንድ ተስፋ የሚሰጡ ምናልባት መድረኩን አላገኙ አሁንም ያው አንዳንድ ጊዜ ይቅርታ አድርግልኝና እነኛው ፖለቲከኞች ወይ እንዴት ነው አንዚህ ሾው ቶክ ሾው ላይ ተከፍሎ ነው የሚቀርበው ወይስ እንዴት ነው የሚባል ነገር ነው የሚመስልሽ እንጂ እውነት ይሄንን የምንለውን ባህል የመደማመጡን ራስን የመመርመሩን የሌላውን ህመም እንደ ራስ አድርጎ የማየት የሚበጀውን በትንሹም በትልቁም ብቻ ይሄ እዚህ ጎደለ ያጎደለ ብሎ በሁሉም ነገር የተሳካበት የምንችለውን ችለን በምርጫ ጊዜ እኮ ብዙ ጸረ ዴሞክራቲክ የሆኑ የተጭበረበሩ ምርጫዎች በየአገሩ ይደረጋሉ። ግን አንድ ምርጫ ሄዶ ሌላ ምርጫ ይመጣል። ሞቼ እገኛለሁኝ የሚባለው ነገር ትርፍ የለውም። አንደኛ እንዳትዘጋጅ እንደገና ሌላ ሳትዘጋጅ ያኛው ተጨበርብሯል ስትይ ይሄኛው ይመጣል እንደገና ይጨበርብራል። እና እኔ መቼም የፖለቲካ ሰው አሁን አይደለሁም፣ ግን ተመልካች ነኝ። ኦብዘርቭ አደርጋለሁ። ብዙ ሀገር አይቻለሁ። ስንት ምርጫ 9 ሀገር ቀላል አይደለም። እና ያቺ ደግሞ የድሮ ትንሽ የቋጠርኳት አንዳንዴ ትመነዘር እንደሆነ እያልኩ ሞክርና ለማየት ሞክራለሁ። እና አሁንም አሉ ደህና ሰዎች፣ ግን ድምጻቸው የለም። ደግሞ ይሄ ድምጽ የተሰበሰበ ኮሌክቲቭ ቮይስ መሆን መቻል አለ እና በርካታ የፖለቲካ ሀሳቦች የሉም። የስራ ሰዓት፣ መብት፣ ስራ አጥነት፣ ከስራ መባረር፣ እነኚህ ብዙ ነገሮች አሉ። የተፈጥሮ ሀብት እንክብካቤ፣ የገበያ ጉዳይ፣ ከአካባቢ ሀገሮች ጋር ያለን ግንኙነት፣ እነኚህ አሁን የኤርትራ ጉዳይ ብዙ ያነጋግር ነው። ያን ህዝባዊ የሆነ ንቅናቄ እንደ ድጋፍ አላየሁም። ስለ ፕራይቬታይዜሽን ኤክስፐርት ነን የሚሉት ኢኮኖሚክ ኮሚሽን ፎር አፍሪካ ሰብሰብ ብለው ነው ስለዛ ላይ የተጨቃጨቁት። ንቅናቄ የለውም እና ህዝብ የለውም ከኋላው። ያንተ ንብረት ነው ሊሸጥብህ ነው ከተባለ እሱ ምንድን ነው? ለዚህኛው መልእክቱ ምንድን ነው? የለም ይበጃል እስካለ ሊደግፈውም ጥያቄም ሊያቀርብ የማይስማማ ከሆነ ይሄማ የሀገርንም የኔንም የልጆችንም ህይወት ሊነካ ይችላል የሚል ድምጽ አናይም። በህዝብ ጉዳዮች ላይ በዛ ዙሪያ አይደለም ውይይቱ፣ አይደለም ሌላ ነው። እንደውም አሁን እንጂ እኔ ያየሁትን ነው። ይቅርታ ሌላ ተመሳሳይ ስለሆነብኝ ነው። ሌላም ሀገር ተመሳሳይ ነው። ትራንሲሽን ይባላል። አሁን ላይቤሪያም ነበርኩ፣ ሴራሊዮንም አይቻለሁ፣ ሩዋንዳም ነበርኩኝ እና ሽግግር መንግስት ነው ይባልና ትልቁ ህዝብን የሚነካ አጀንዳ የታወቁ ኤክስፐርቶች ይጠሩና ባለስልጣኖቹ ይሰበሰቡና ትልቅ ሆቴል ውስጥ ይሆንና ሶ ኤክስፔንሲቭ ሶ ኢላቦሬት እና ውይይት ይደረግበታል። እንዴት አይነት የመሳሰሉ አስተማሪዎች ይመጣሉ። ስለ ስነ ጾታ ይሁን ስለ ፒስ ኤንድ ሪኮንሲሊዬሽን ይሁን አላለም እንዴት ስነ ልቦናችንን ታች የለም። ያ ውይይት የሚጠይቀው ሰው የለም። ባለጉዳዩ ማውረድ አለባቸው እንጂ ኃላፊነቱ እኮ እኛ ከላይ መነጋገር እኮ ለእነኛ የተመቸ ሁኔታ ለመፍጠር ነው። እና ይሄ እንዳውም አሳሳች ነው። እዚህ ያለቀ ነገር በቃ ይመስላል የሚታየው ፒክቸር በቃ ያለቀ ነገር እንደው ነገም እንደዚሁ እና ይሄንን ነው ትንሽ ግርም የሚልም በመጣሁ ነው። በሄድኩ ቁጥር ምን የመሰለ ሴሚናርና ወርክሾፕ ኮንፈረንስ ወይ ጠቅላይ ሚኒስትሩ ባሉበት ወይ አንድ ትልቅ አዋቂ ችሎታ አለው የተባለ ሰው ይመጣና እነኛኑ ሰዎች ወጪውም አስቢ ውስጥ እና የሴሚናርና የኮንፈረንስ ትራንሲሽን ነው እንጂ የመንግስትና የህዝብ የስልጣን ሽግግር መቼ ነው የሚደረገው? እና ህዝቡ ግን ያለው ጥያቄ ወይ ናሽናሊስቶቹ ያስታቀፉት ነው ወይም ከራሱ ህይወት ጋር የተገናኙ ነገሮች ነው። ያንን ከዛኛው ጋር የሚያያይዝለትና ከዚህኛው ጋር ደግሞ የሱም ድምጽ እንዲሆን አይታይም። እንግዲህ እነዚህ ነገሮች ናቸው ልምምድ ይሆነን ነበረ። እርሱ አሁን የአንዲት ምድር ልጆች በሚለው መጽሐፎ ላይ የሰራተኛውን መደብ በሚመለከት ብዙ ጽፈዋል። በአብዮቱ ወቅት ወታደሮቹ የደሞዝ ጭማሪ ጥያቄ፣ በነዳጅ ዋጋ ጭማሪ ምክንያት የታክሲ ነጂዎች አድማ፣ ሙስሊሞቹ ብዙ አሁንም ይነሳል። የሰራተኛውን ትግል አስተዋጽኦ ብዙም አልተጻፈበትም እና ይሄ የእርሶ መጽሐፍ አንድ ጥሩ ነገር ይመስለኛል። እና ብዙ ሰዎችም ይሄንን የሰራተኛው ምንም ሚና እንዳልነበረው ተደርጎ ተወሰደ የሚሉት አለ።
ስለዚህ መጽሐፉ እሱን ያመለክታል ብዬ ተስፋ አረጋለሁ። ቀጣይነት ቢኖረው ደግሞ ጥሩ። ሌሎች ሰዎች አሁን ድሮ የኔ የቡና ለቃሚዎች በቡፋንቲና ይሄ በናይለን ቀሚስ ነው፣ ዛሬ ባለ ጅንስ ናቸው አሉ። ግን ሌሊቱን በሙሉ ነው የሚሰሩት። ሌሊቱን በሙሉ ቡና መጋዘን ውስጥ ይለቅማሉ። ዛሬ እነኚህ የፋብሪካዎቹ ያሉበት ኢንዱስትሪ ክልል ነው ምናምን የሚባለው እና አንድ በፈረንሳይ ቴሌቪዥን የተላለፈ ዶኪመንተሪ ፊልም ነበረ። በፈረንሳይኛ ነው ያየሁት። እሱን አስመልክቼ አንድ አርቲክል ጽፌ ነው የፍትህ ያለህ የሚል እዛ ውስጥ አሁን በውጭ ኢንቨስተሮች የእኛ ኢትዮጵያውያን ሴትና ወንድ ወዛደር ወይም የፋብሪካ ሰራተኛ የሚደርስባቸው ጉስቁልና ይህንን ጥያቄ ይዘነው ብንመጣል አንድ ብቻ የሆነውን ጥያቄ መሻማት እንችላለን እና ደግሞ አንድ ላይም ልንመጣ እንችላለን። ይሄ እና ይሄ የተሳሰረ ነው ብለን አንድ ቪዥን ይዘን እንመጣለን እና አንድ የተቀናጀ ጥያቄዎቹን ያገናኘ መተሳሰራቸውን የሚያቅ አንዱ ከሌላው የማይነጠል መሆኑን አት ዘ ኤንድ ኦፍ ዘ ዴይ ፍትህ ለሁሉም ወደሚለው እንሄዳለን እና ቀጣይነት ቢኖረው ጥሩ ነበር። ሌሎች ደግሞ እንደ ንሽ በግል ያልሆኑ ሄደው ማጥናት አለባቸው። እንደው ሰምተው አይደለም አንድ ጋዜጠኛ መጥቶ የውጭ ጋዜጠኛ ወይ ድንብልብል ወይ አሁን እንዳልኩት እንደ ፈረንሳይ ቴሌቪዥን ሄዶ እንደሰራው አይደለም። ሄዶ እኔ እያንዳንዱ ሰራተኛ ምን እንደሚሰራ ብዙ ጊዜ ወስዶብኛል ኦብዘርቭ ለማድረግ እና ይሄንን ቶሎ መነጋገሪያ ቋንቋ ካላደረግን አንዱ ጥያቄ ብቻ ይቀድመናል እና ወዴት እንደሚወስድንም አናውቅም። ዶክተር አማረ አዲሲቷ ኢትዮጵያ ሁሉም አዲሲቷ ኢትዮጵያን ነው የሚለው የሚፈልገው ግን አልተሳካልንም መሰለኝ አይደለ? እና ምክንያቱም የሚቀጥለውም አዲሲቷን ኢትዮጵያ ነው የሚፈልገው። አዲሲቷ ስንል ምንድን ነው የምንፈልገው? እንደ ጠፍጥፎ የመስራት አይነት የሆነ እንደሆነ እናቶ መለስ ይሆናል። እንደገና ተለያይተን ይሄ ታሪክ የሚባለው ነገር እንደገና ሁላችንም ሰብስበን እንስራት። ግን የሌለንና ሊኖረን የሚገባው ባለን ላይ ቢልድ የምናደርገው ነገር እሱን ፈልጎ የማግኘት ግን እኔ እንግዲህ ማልስማማው ምንድነው ይሄ ማህበራዊ ፍትህ ላይ የቆመ ሶሻሊስታዊ ነገር እሱ አይስማማን የሚሉ መብታቸው ነው። ግን ይሄ በሁሉም ሀገር ባህልን፣ ታሪክን፣ ስልጣኔን፣ ጊዜን፣ ትምህርትን፣ እውቀትን ተከትሎ የሚሄድ ነገር አናጣድፈው አይደለም። ቁምጣን እናያዘው ማንኛውንም ሀሳብ እና ግን ከአንድ ወገን ብቻ የሚመነጭ አይደለም። አዲስ ነው የምንለው አሁን ብልጽግናም ቢባል ሌላውም ነገር እኮ አሁን የሚባለው እችን ሀገር ትልቅ እናረጋታለን ነው፣ እችን ሀገር ከድህነት እናወጣታለን ነው። ብዙ ነገር ሲሞከር ይሄ ቢሞከር ያ ሲሞከር ግድብ እዚህ እንሰራለን ሲባል እንደው መብራት ሸጠን ብዙ ብር እናገኝና ራሳችን ከድህነት እናወጣለን። እናንተ ከድህነት የወጣችሁ እንደሆን እኛ ላይ ደግሞ ወታደር እንትን ታደርጉና ደግሞ ታስፈራሩናላችሁ የሚልም አለኝ እና ይሄ አዲስ የሚባለው የአንድ ወገን ሀሳብ ሊሆን የማይገባው እና አዲስ ነገር አለኝ አዲስ ሀሳብ አለኝ የሚለው እንደው ሀ ብሎ የምንጀምርበት ነገር ሊሆን አይችልም። ባለን ላይ ነው። ግን ደግሞ ያለን ክሪቲካሊ መፈተን ያስፈልጋል። ይሄ አሁን አንዳንድ ቴንደንሲስ አሉ። ሁሉ ነገር ወደ ኢንዲጂኒያ ወደ አገር በቀል አይደለም ይሄ እና አተሊ ኮንሰርቫቲቭ ነው ይሄ አይሆንም። አገር በቀል የሚባል ነገር የለም እና አገር በቀል የምንለው ወደ ኋላ ተመልሰን ስናይ ከአንድ ቦታ ከአንድ አካባቢ ብቻ የተመገበና ያደገ አይደለም። እንደ ግንኙነቱ እንደ ስፋቱ እየሄደ በጦርነትም ሊሆን ይችላል፣ በኢኮኖሚ ግንኙነትም ሊሆን ይችላል። የኔም መጽሐፍ ይሄ ፎረስት ፋርምስ ኤንድ ስቴት የምትይው ስለ ለውጥ የታይ ቡዲስቶች የሚናገሩትን እዛ ላይ አለ። ምንድን ነው የሚሉት? ጅንስ ይዞም ሊመጣ ይችላል ለውጥ ነው የሚሉት። ጠመንጃም ይዞ ሊመጣ ይችላል። በኮካኮላ ጠርሙስም ይዞ ማስታወቂያን ይዞ ሊመጣ ይችላል። እና እነኝህን እድሎች ማየትና ይሄንን እንዴት አድርገን ነርቸር እንደምናደርገው እንዴት አድርገን ማኔጅ እንደምናደርገው ሳንጣላ የኔ ብቻ ካልሆነ እንደው ብቻ የሀሳብ አሸናፊነት ብቻ ላይ ነው የምንታገለው። የምንጨምርበት ከሌላው ላይ ቀድመን ያንቺን ማይንድ ለማንበብ መቻል አለብን። አንቺ ውስጥ ፎልት ፍለጋና አንቺ የምታስቢውን ያሰብኩትን አንደርማይን የሚያደርግ ነው ወይም የሚጥስ ነው የሚለው ሀሳብ ሌላውን ሀሳብ እያሸነፈ ግን በሆደ ሰፊነት በቸርነት በደግነት ላይ ይሄንን ባህል ላይ ነው እንትን ማለት ያለብን እና ምሰሶው ማህበራዊ ፍትህ መሆን አለበት። እንዴ እሱ ነው። ግን ደግሞ አለ አይደለም ማህበራዊ ፍትህ ሲባል ማህበራዊ ፍትህን ደግሞ ለማስከበር የሚችል ማህበራዊ ፍትህ ያለ ህግ ሊኖርም አይችልም። ያለ ፍትህ አለ አይደለም እነኚህ ደግሞ ያለውም ሀብት ሊበቃ የሚችለው እንዴ እውቀት ካልጨመርንበት ሊበቃ አይችልም።
አለ አይደለም 0.2 ሄክታር ያለው ገበሬ ዛሬ በዛች ላይ እንኳን ከዛ ያወጣ እንደሆነ ነው እንጂ እውቀቱም ተሞክሮውም ምርምሩም እዛ ላፈሩ ምን መልሰው ነገር ምንድነው ብለን እሱንም ላይ ካላመጣን ማህበራዊ ፍትሁ መቼ ነው የቡታኑ ንጉስ ያለው አይነት ነገር በድህነት አለ አይደለም ይሄ ደስተኛነት አለ አይደለም እና ትልቅ ሊፕሬሲ ያለበት ሀገር ትልቅ ድህነት ያለበት ሀገር ወጣት የሚባለው ቀድሞ መጀመሪያ የማህያና ቡዲስት ሞናስትሪ ማገልገል አለበት ከቤተሰብሽ ወጣት ልጅ መጀመሪያ እዛ መስጠት አለብሽ አንድ ወጣት ሁሉ ጊዜ እዛ መሄድ አንድ ሲግል አይወጣም የሚወጣበት አይነት አይደለም እና ድህነቱም ችግሩም ሲታይ አሁን ወደ 90ኛ ነው የወረዱት ቡታኒዞች በእንት እንደሱ አይነት ማለት አይደለም እንደሱ አይነት መሪዎች ብዙ ነገር ሊሉ ይችላሉ ግን ህዝብን ማታለል መሪዎች ብቻ አይደለም የፖለቲካ አክቲቪስቶች እኛም የተማን ሰዎች የምንናገረውን የምንጽፈውን አስበንና አሁን ካለንበት ወደዚህ ለማራመድ ሌሎችንም ሊስብ ሊጎትትን አብረን ተያይዘን ወደፊት ሊወስደን ይችላል የሚለው ላይ ይመስለኛል መሰራት ያለበት። በጣም አመሰግናለሁ። እኔም በጣም አመሰግናለሁ።